الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه. ما بعد خذ عقيدتك فالصوست. سؤال: ما هو الإحسان في العبادة؟ إحسان مالت من دنو بعبادة بأملكو إحسان ما سامر مالت من دنو بعبادة نقري ما سامر كميلو قاعد تيازنو. الجواب ملسو الإحسان إحسان مالت ما سامر مالت هو السو مراقبة الله تعالى الله متبابكنو في العبادة بأملكو الله سبحانه وتعالى بأملكو مراقبة مادرك بأملكو بيتين يوم أملكو الله بعزز أملكو بمولو الله متبابك مراقبة مادرك يهي إحسان يبالال. قال الله تعالى يهنا اسملكت الله جل وعلا من إلال الذي يراك حين تقوم الذي يراك كهالا تمكا يالني متاو تتأغا تمكا بزا جيتا يراك يميه بهونو جيتا تمكان حين تقوم بمتقوم جزي نبينا عليه الصلاة والسلام بمتقوم جزي يميه هنا جيتا نولا تشوال نريد صلاة سيقومو الله جل وعلا ያያቸዋል ማለት ነው። ወተቀልበከ መዘዋወርህንም የሚያይ የሆነ ጌታ ነው። ተቀልበከ ወይራ ተቀልበከ መዘዋወርህን የሚያይ የሆነ ጌታ ነው። ፊሳጂዲን በሰጋጆች ውስጥ ሳጂዲን ነብዩ ሰለላሁ ዐለይሂ ወሰለም ጋር የሚሰግዱ ማእሙሞች ተከታዮች አሉ አይደለም? በእነሱ ውስጥ መዘዋወርህን አንዴ ስታጎረብስ አንዴ ቀጥ ስትል ስጁድ ስታረግ ስትነሳ ስታሰላመት ይሄን ሁሉ መዘዋወርህን የሚያይ ተቀልብህን የሚያይ የሆነ ጌታ ነው ይላል። ስለዚህ ይሄን ሁሉ የሚያይ ጌታ ከሆነ አላህም በዚህ ዒባዳ ውስጥ መጠባበቅ ያስፈልጋል እያየኝ ነው በማለት وقال صلى الله عليه وسلم الإحسان نبي صلى الله عليه وسلم قالوا إحسان ማለት أن تعبد الله الله ልትገዛው ነው كأنك لك أنت مسلخ تراه لك እንደምታየው ሆነህ الله ልትገዛው ነው فإن لم تكن أنت باتهون تراه የምታየው ባትሆን فإنه يراك እሱ ያያልና አላህን እንደምታየው ሆነህ ልትገዛው ነው አላህን እንደምታየው ምክንያቱም አንተ ባታየው እሱ ያያልና ረሱል አለይሂ ሰላቱ ወሰለም رواه مسلم أنواع التوحيد وفوائده ይሄ ርዕስ ደግሞ የተውሂድ አይነቶች አላህን አንድ አድርገን የምንገዛባቸው የአንድ ማድረጊያ የተውሂድ አይነቶችና ጥቅሞቹ ተውሂድ ጥቅም አለው ሽርክ ጉዳት እንዳለው ሁሉ ሱዋል ጥያቄ لماذا أرسل الله الرسل لماذا لمن أرسل الله لمن لاك الرسل ملكتኞችን በሙሉ አላህ ለምን ላከ الجواب መልሱ أرسلهم ላካቸው للدعوة ለመጣራት ነው ላካቸው ወዴት ነው የሚጣሩት إلى عبادته አላህን ወደ መገዛት እንድጣሩ ለዳዕዋ ነው ረሱሎችን የላካቸው ነው ጀዋቡ መልሱ ونفي الشرك ሽርክን ደግሞ ለማስወገድ ነው عنه كسو كالله سبحانه وتعالى እነዚህ ረሱሎች የተላኩት ከአላህ ሽርክን በሙሉ ለማስወገድ ነው የተላኩት قال الله تعالى الله እንደሆነ ولقد بعثنا برغጥ ልከናል في كل امه በየትኛውም ህዝብ ውስጥ በሁሉም ህዝብ ውስጥ ባለፉት ህዝቦች እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ ባሉት ህዝቦች ውስጥ ልከናል ረሱላን መልእክተኛ أن اعبدوا الله من بلو የሚያስተምር ነው ያ የተላከ ረሱል አላህን ብቻ ተገዙ واجتنبوا الطاغوت ጣዖትን እራቁ ብሎ የሚያስተምር ረሱል መልእክተኛ በሁሉም ህዝቡ ልከና ኢላ አላህ Subhanahu Wa Ta'ala ጣዖት ማለት الشيطان الداعي ተጣሪ የሆነ ሰይጣን ነው إلى عبادة غير الله كالله وجالن أكال وده ماملك كالله وجالن أكال እንድናመልክ የሚጣራ በሙሉ ጣዖት ይባላል ቀብር እንድናመልክ የሚጣራ
የሞቱ ሰዎችን እንድናመልክ ወደዛ ጥሪ የሚያደርግ የሞቱ ሰዎችን ድረሱልን እያል እንድንማጸን የሞቱ ሰዎችን እንድናመልክ የሚጣራ በሙሉ ጣዖት ይባላል። የተለያዩ ባዕድ አምልኮችን እንድናመልክ ከአላህ ውጭ ያሉ ፍጥራሮችን እንድንገዛ የሚጣራ ወደዛ ዳዕዋ ሰበካ የሚያደርግ በሙሉ ይሄ ጣዖት ነው። ባጭሩ አንደኛው መገለጫ ነው። አንዱ መገለጫ ጣዖት ማለት የሚጣራ ነው ከአላህ ውጭ ያለ እንድናመልክ። የሰይጣንም ስራ ይሄው ነው። አላህን ትተን ሌላን አካል እንድናመልክ ነው የሚጣራው ሰይጣን። ስለዚህ ጣዖት የሚለው ብዙ መገለጫዎች አሉት። ከዛ መካከል አንዱ ከአላህ ውጭ ያለን አካል እንድናመልክ ጥሪ የሚያደርግ በሙሉ ጣዖት ይባላል። ስለዚህ ለዚህ ነው ዳዒዎች፣ ዱዓቶች፣ ተጣሪዎች፣ ሼኾች፣ ዑለሞች በሙሉ ጥሪያቸው ወደ አላህ ብቻ መሆን አለበት የሚባለው። ሩሱሎች የተላኩበት ወደ አላህ እንድንጣራ ነው። ሼህ ከለም ድረሱን ሊበላቸው፣ ሼህ ከለ ከራማቸው የተሳለ ሰይፍ ነው ድረሱ ሊበላቸው ይደርሱልሃል፣ ልጅ ይሰጡሃል፣ የሳቸውን የቀብር አፈር ከጠጣህ ከበላህ ታርጋለህ፣ ትፈወሳለህ፣ ትድናለህ ምናምን እያለ የሚጣራ ሁሉ የጣዖት ስያሜ ነው ያለበት። ከእንደዚህ ያለ ሽርክያት ራሳችንን ማራቅ ይኖርብናል። وقال النبي عليه الصلاة والسلام ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወልአንቢያኡ ኢኽወቱን ነቢያቶች ወንድማማቾች ናቸው። ወዲኑሁም ዋሂድ ነቢያቶች ሃይማኖታቸው አንድ ነው አሉ። ማን ነው እሱ? ተውሂድ የተላኩበት አላህን ብቻ ተገዙ ብለው ስለሚያስተምሩ ሽርክን ተው ብለው ነው ነቢያቶች በሙሉ የሚያስተምሩትና ዲናቸው አንድ ነው። አልሐዲሱ ሙተፈቁን ዐለይሂ ሐዲሱ ቡኻሪና ሙስሊም የተስማሙበት ሐዲስ ነው። ስለዚህ ተውሂድ ማለት አንደኛ የመጀመሪያ የአንቢያዎች የሩሱሎች የመጀመሪያ አፋቸውን የሚፈቱበት የዳዕዋ የመጀመሪያ አንድ ሀ ብለው የሚጀምሩበት ተውሂድ ነው። አላህን ብቻ ተገዙ ሽርክን ተው ነው። እንደኛ ሰዎች ጎዝጉዘው አጪሰው ጋርደው ኑ ከለን ተገዙ እኛን ተገዙን እኛን ድረሱልን እያላችሁ እኛን ጥሩ አድሩስ አጪሱልን እንደርስላችኋለን የሚሉ አልነበሩም። ነቢያቶች አይነት ባህሪ ያልነበራቸው። ለዛ ነው አህለ ሱናዎች ዳዕዋቸው በሙሉ የነዚህን የነቢያቶች ውርስ ስለወረሱ እነሱም ወደ ተውሂድ የሚጣሩት ለዛ ነው። አላህ በብቸኝነት ይመለክ ብለው ዳዕዋ የሚያደርጉት ለዛ ነው። የቀብሩ ሰዎችን አግሱና ቢላህ ድረሱልን እያላችሁ አታምልኩ የሚባለው ለዛ ነው። ስለዚህ እኛም ዳዕዋችን መሆን ያለበት አላህ ብቻ ይመለክ። የዑለሞች ክብር የታላላቅ አላህን የሚፈሩ መሻይኾች ክብር ደግሞ በክብራቸው እንዳለ ይቀመጣሉ። ከሞቱ አላህ ይማራቸው ብለን ዱዓ እናረግላቸዋለን እንጂ እነሱ እኛን ተሞቱ በኋላ አላህ እንዲለምኑልን ወይም ልጅ እንዲሰጡን ወይም እንዲደርሱልን እነሱን ከተጣራን ሽርክ ነው። ይሄ ወደ ጀሃነም ያስገባል። ጥንቃቄ ማድረግ ያስፈልጋል። ሰላም አለይኩም ወራህመቱላሂ ወበረካቱ።